እሺ እድሜዋ ከስንት እስከ ስንት የሆነች? ሶሪ ስንት እስከ ስንት የሆነ? ከ19 እስከ 20 ምናምን። ወይ ጩጬ ናታ። ከ19 እስከ 20 እሺ 21 በቃ። አንተ ስንት ነክ? እኔ 25። አይ ገና ልጅ ነካ። ከበላይት ያለው አቡሽ 22 አመቱ ነው። የሚፈልጋት ሚስት ከ22 በታች የሆነች ከሱ ምታንስ። አንተ 25 ነክ። እሺ ከ19 እስከ 20 እሺ ምን ሌላ ሌላ ኦርቶዶክስ የሆነች ኦርቶዶክስ በቃ ሴት ብቻ ከሆነች ለሚስትነት ብቁ ትሆናለች ማለት ነው። አንዲት ሴት በመሆኗ ብቻ እድሜ በማነሷ ብቻ ከወንድ ልጅ ለትዳር ብቁ ናት። ስለ ባህሪዋ እንደዚህ አይነት ባህሪ ያላት አትሉ። ለምሳሌ ሌላ እኮ ነው ልነግርሽ ነው። አላቋርጥሽም ብዬ ነው። አንደኛ በሃይማኖት አልደራደርም። እኮ ጻፍኩኝ። ኦርቶዶክስ የሆነች አለ። እሺ ከዛ ስራ ያላት፣ ስራ ባይኖራትም ብቻ ለስራ ጉጉት ያላት። እሺ ስራ ወይም ለስራ ጉጉት። እሺ ስራ ወይም ለስራ ጉጉት ያላት። እሺ ሰው አክባሪ። ከዛ ቆንጆ የሆነች፣ ሙያ ከሌላት እኔ አስተምራታለሁ። ቆንጆ የሆነች ጎበዝ። አንተ ሙያ አለክ? አዎ አለኝ። ማለት የምግብ ሙያ? አዎ በደንብ። አዎ ጎበዝ። ሙያ ከሌላት እኔ አስተምራታለሁ። ታድለሻል። ሙያ የሌለሽ ሙያ ከሌላት ለመማር ፈቃደኛ የሆነች ማለት ነው ያስተምራታለሁ። በጣም አሪፍ። ከዛ ኢትዮጵያ ምናምን ዱባይ ባትኖር ደስ። እኔ ዱባይ ስላለሁ። ኦኬ ኢትዮጵያ ውስጥ የምትኖር ሀገር ውስጥ የምትኖር ሀገር ውስጥ የሀገር ቤት ምርት ነው የምትፈልገው ማለት ነው። ከሀገር ያልወጣች። በጣም ጥሩ። ራሴ አመጣታለሁ። ያልተነካካ ይሻል። ጎበዝ። ሀገር ውስጥ የምትኖር ቆንጆ፣ ሙያ ከሌላትን ያስተምራታለሁ። ስራ ባይኖራትም ለስራ ጉጉት ያላት፣ ኦርቶዶክስ የሆነች፣ እድሜዋ ከ19 እስከ 20 አይደል? እሺ ሰምተሻል። እድሜ ከ19 እስከ 20 የሆንሽ፣ ስራ ባይኖርሽም ለስራ ጉጉት ያለሽ ቆንጅዬ፣ ሙያ ባይኖርሽም ሙያ እሱ ያስተምርሻል። የምግብ ባለሙያ ነው እና ሀገር ውስጥ የምትኖሪ፣ ይህንን መስፈርት የምታሟይ ካለሽ ነይ ግቢ። ወደ አሞራው ሄዳለሁ። አሞራው እንኳን ደህና መጣህ ወንድሜ። ኔትወርክ ይዞታል። እሺ አዩዬ ሰላም ነሽ? እንዴት ነሽ? ደህና ነኝ ወንድሜ። እንዴት ነህ? አለሁ እግዚአብሔር ይመስገን። ሁሉ ሰላም። ትዳር ፈላጊ ነህ ወይስ የመሲን መስፈርት አሟልተህ ነው የገባኸው? ትዳር ፈላጊ ነኝ። እሷን እንኳን እድሜ አይደርስም። እሺ ችግር የለም። አይ መሲ የምትፈልገው ከ35 እስከ 40 ነው። ለመሲ ከ35 እስከ 40 ጸይም፣ ስራ ያለው፣ ቁመቱም ከሜትር ከ70 በላይ የሆነ፣ ኦርቶዶክስ የሆነ፣ የማይጠጣ፣ ያልወለደ፣ ሰው አክባሪ የሆነ፣ ዘረኝነት የሌለበት ነው የምትፈልገው። ይሄንን የምታሟላ ካለክ ዌልካም። አንድ ቁጥር 30 ሰው አንድ ቁጥር ጽፏል። ሞዴሬተሮች እየሳባችሁ ለመሲ ሊሆን ይችላል። እሺ ወንድሜ አሞራው መስፈርትክ ምንድን ነው? መስፈርቴ ኢትዮጵያ የምንኖር ሀገር ውስጥ የምትኖር። እሺ እድሜዋ ከ20 እስከ 25 እኔ ከ20 እስከ 25 ኦርቶዶክስ የሆነች። እሺ ስራ ባይኖራትም ስራ አለኝ፣ የራሴ ያለኝ ስራ። ኦኬ እኮ እሷስ ቢኖራትም ባይኖራትም ችግር የለብክም። ችግር የለም። ጎበዝ። አንተ ጎበዝ ነክ። አንተ ራስህ ለማስተዳደር ብቁ ነህ ማለት ነው። ስራ እኔ ያለኝ አለ ዩሲ። ወንድ ልጅ እኔ ያለው ለስራ ለገንዘቡ ነው ያለው ነው ማለት ያለበት። ጥሩ። እሺ ስለ መልኳስ ቁመቷ ምን ያህል ቢሆን ደስ ይልሃል? ጸይም፣ ቀይ፣ ቆንጆ፣ ባለሙያ? ቀይ ብትሆን ብዙም ቆንጆ ሆነች አልሆነች ብዙም ብቻ ሃይማኖቷን የምታከብር ትሆን እንጂ ችግር የለም። በጣም ጥሩ ጎበዝ። ያንተ መስፈርትክ በጣም ትንሽ ነው። እሺ ለአሞራው መስፈርቱ ሀገር ቤት ውስጥ የምትኖር ኢትዮጵያ ውስጥ የምትኖር ማለት ነው። እድሜዋ ከ20 እስከ 25 የሆነ በእምነቷ ኦርቶዶክስ የሆነች እና
እምነቷን አክባሪ ትሆን እንጂ ሌላው ችግር የለም ብሏል። እሺ ይኸው ሁሉም አንድ ቁጥር ነው የምጽፉት። እንዴት ልወቅ ማን ለማን እንደሆነ እየገባ ያለው? እኔ ያለሁኝ ግን ዱባይ ነኝ። ኖ አይፈልግም ከዱባይ እሱ ኢትዮጵያ ውስጥ የምትኖር ነው የሚፈልገው። ኢትዮጵያ ውስጥ የምትኖር ሁለቱም እዚህ ጋር ያሉት ወንድሞቻችን የሚፈልጉ። መሲ ግን አልገለጽሽም፣ የት ይኑር? የትም ይሁን ግን የበለጠ ኢትዮጵያ ቢሆን ደስ ይለኛል። ኦኬ ማለት ውጭ ሀገር ቢሆን ለምሳሌ አግብተው ይወስድሻል። አቡዬ ፈልጊ መውጣት። እሺ የመሲም ኢትዮጵያ ውስጥ የሚኖር ልበለው ሀገር ቤት የሚኖር። ሰላም ወንድሜ ሳካ። ሰላም ቤተሰቦች እንዴት ናችሁ? አለን። ለራስህ ጉዳይ ነው የገባከው ወይስ ለመሲ? ለራሴ ጉዳይ ነው የገባሁት። እሺ ለመሲ ብላችሁ ጻፉ። ለመሲ ከሆናችሁ ለመሲ ብላችሁ ጻፉ። የመሲ መስፈርት አንብቤላችኋለሁ። የአቡሽ መስፈርት ልጅ አቡሽ እድሜው 22 ነው። የሚኖረው በሳውስ አፍሪካ ነው። ሱቅ አለው እና እሱን የምትፈልግ ሴት እድሜዋ ከ22 የማይበልጥ ሴት ቆንጆ ሴት ካለች ሌላ ምንም አይነት መስፈርት አልጠየቀም። እውቀት አልጠየቀም፣ ሙያ አልጠየቀም፣ ባህሪ አልጠየቀም። ያለው ቆንጆ ብቻ ትሁን ችግር የለብኝም፣ እድሜዋ ከኔ ያነሰ ይሁን ያለው። እድሜሽ ከሱ ያነሰ እሱ 22 ዓመቱ ነው። የሚኖረው ሳውዝ አፍሪካ ነው። ተጋብተሽ ትሄጃለሽ ወደ ሳውዝ አፍሪካ የምትወጁ ካለሽ። እሺ አሁን ወደ ሞዴሬተሮች እያስገባችሁ። እሺ ወንድሜ ሳካ መስፈርትክ ምንድን ነው ለትዳር? መስፈርቴ 23 እስከ 24 ዓመት ያለች ልጅ እድሜዋ ከ23 እስከ 24። እሺ መልኳ ጸይም። ቁመና ረጅም አጭር? አንተ እንዴት ነህ? ቁመት ረጅም ነህ አጭር ነህ? ረጅም ነኝ። ስለዚህ እሷ መካከለኛ ትሆንልክ? መካከለኛ ሜትር ለሴት ልጅ መካከለኛ ሜትር ከ60 ነው አይደል ጋይስ? እንጂ ከዛ ረጅ አጭር ነው የምትባለው። ምሳሀና ሜትር ከ60 ነው ኖርማል። ለሴት ልጅ መካከለኛ ሜትር ከ60 ነው አይደል ቤተሰብ? ሜትር ከ60 እሺ፣ ሜትር ከ60 ቁመት ሜትር ከ60 ብየዋለው። እሺ መልኳ ጸይም፣ እድሜዋ ከ23 እስከ 24። ስራ ቢኖራት ባይኖራት ችግር የለውም። ስራ የምትሰራ ሚስት አላገባም። ለምን? እኔ ስራ አለኝ። ሰርታ ታግዝክ እንጂ ችግር የለም። የኔ ይበቃል። ጎበዝ ጀንትልማን። እሺ የት የምትኖር? ኢትዮጵያ ሀገር ቤት የምትኖር። ኦኬ የሳካን የምታሟይ ካለሽ የሳካ የሚፈልገው እድሜዋ ከ23 እስከ 24 የሆነች ጸይም የሆነች እድሜዋ ቁመቷ ሜትር ከ60 የሆነ አገር ቤት ውስጥ የምትኖር። ሃይማኖቷስ ሙስሊም የሆነች። ኦኬ ይሄንን መስፈርት የምታሟይ ካለሽ አለው ወይ? እሺ እንዴት ነው የምናውቀው? አሁን 102 ሰው መግባት ይፈልጋል። 102 ሰው አንድ ቁጥር ጽፏል። የትኛዎቻችሁ እንደሆናችሁ ለየትኛው የምትገቡት በምንድን ነው የምናውቀው? ለምን ስማቸውን አጽፉም? ሞር ቤተር። ለምሳሌ ልጅ አቡሽ የምትፈልጉ ልጅ አቡሽ ብላችሁ ኮመንት ላይ ጻፉ፣ እንስባቸዋለን። ኤንድ ኤችን የምትፈልጉ ኤንድ ኤችን፣ አሞራውን የምትፈልጉ አሞራውን፣ ሳካ የምትፈልጉ ሳካን፣ መሲን የምትፈልጉ መሲን፣ እንደዛ ጻፉ። ያው ኤ የምትለውን ኢንቫይት አድርጓት። ጉዳይ ትገቢያለሽ። ለራሳችሁ ጉዳይ የምትገቡ ሰዎች ቆይ አሁን አንዴ እነሱ ጥንድ ሆነው ይውጡ። ችግር አለው? ያው ማለት ከሱ አፍ ብሰማ ደስ ይለኛል። ግን ቪዲዮ አብሪ 34 እና ሺ ሰይድ
ከ35 እስከ 40 ነው ያለችው። ግን 1 አመት ብለው ምንም ችግር የለውም። ቁመት 1 አመት ችግር አለብሽ መሲ። አንቺ ከ35 እስከ 40 ነው ያልሽው፣ እሱ ግን 34 ነው። ቪዲዮ አብራ መጀመሪያ ወንድሜ፣ ቪዲዮ አብራ። መልክህን አይታ ትወስናለች። ምናልባት መልክህን አይታ የእድሜውንና የቁመቱን አስተያየት ይታረግ ትችላለች። አብይ ማካከሻ ማለት ታንጣጩ ትችላለች አይደለ? አንዳንዴ እኮ እሱ እውነት ነው። አንዳንዴ እንትን የምትይው ነገር አለ እኮ። ኢማን ቪዲዮ አብሪ እሺ ውዴ። እሺ ናፍቆት ቪዲዮ ካላበራክ ለሸኝክ ነው። እሺ 2 ሰው ቦታው ላይ ኢማን ለማን ነው የገባሽው? ለሳካ አይደል? ለሳካ። ኦኬ ሳካ እቹት ኢማን ጸይም ናት። ፍሊተሩን ያቀላት ጸይም ነው የሚፈልገው እሱ። እሺ ጸይም ነኝ። ጸይም ናት። ፍሊተሩ ነው። ኦኬ ጸይም አይደለችም። የት ሄደች? ኖ ስትል ባንዴ ሞራል ዋነካኸው አለችም። እኔ ጸይም ፊት ነው ፈልገው፣ እሷ ቀይ ናት። እኔ ቀይ ስለሆንኩ ኦኬ ጸይም ነው። ጸይም ነው። ቀይ አይፈልግም። ጸይም ሴት። እሺ ድሬ አቡሽ ድሬ ቪዲዮ አብራ። እንዴት ነው? ማንም የለም። የምር በጣም ነው የምታምሪው። አመሰግናለሁ። ኤኬ ተመስጧል። ኤ ኤንድ ኬ ያንተ ናት። አውራት መጀመሪያ በጣም ምሳሌው ስራ በጣም ነው ደስ የሚለው። ማርያም በጣም ነው ያደነኩሽ። ቴንክ ዩ ሶ ማች ሊውድ አመሰግናለሁ። ሞክረው ደግሞ ያልተሳካላቸው ደግሞ ይኸውልሽ ይበሳጩብናል። ባልፈልገን ያጣንላቸው ደግሞ እንደ መሪም አይነቶች እና ፎሎ የመሰለውን ነው የሚያወራው። ፎሎ ኤኬ ፎሎ ተደራረጉ። እሺ ፎሎ አድርጊው። አንቺን በውስጥ ቁጥሩን እንዲልክልሽ። እሱ የሚኖረው ዱባይ ነው። ችግር የለብሽማ። በቃ በተረፈ ደግሞ ኢትዮጵያ መጥቶ መኖር የሚችል ቢሆን ደስ ይለኛል። ኢትዮጵያ መጥቶ መኖር የሚችል ሰው ቢሆን ደስ ይለኛል። ትሄዳለህ አይደል? ሀገር ቤት ሀሳብ አለካ? ትንሽ ልስራ መለወጥ እኮ ከሀገር ስለወጣ ብቻ አይደለም። ኦርቶዶክስ ከሆንክ ደግሞ ለሃይማኖት የሚሻለው አይሰማም። ኦርቶዶክስ ከሆንክ ለመኖርም ለሃይማኖት የሚሻለው ኢትዮጵያ ውስጥ ነው። ባንዴሽ አስዋለችው። እሺ ፎሎ ተደራረጉና በውስጥ ደግሞ ጨርሳችሁ ለሰርግ ስትደርሱ ሰርጋችሁን ስፖንሰር የሚያደርገው ይሄ ቤት ነው። ኦኬ አቡዬ እናመሰግናለን። እድሜ ጤና ይስጥሽ፣ ክበሪልን። አሚን። እንኳን ደስ አላችሁ። የአብርሃምና የሳራ ይሁንላችሁ። አሚን። እሺ ቻው። ደስ ብሎታል፣ በጣም ደስ ብሎታል። የቅድሞቹም ማች ያደርጋሉ በጣም የአሁኖቹም በጣም ማች ያደርጋሉ። ደስ ይላል። 2 ሰክሰስፉል ሆኗል። አሁን ወደ ልጅ አቡሽ በጣም ቆየ። አንዷ መተሹ ሰጁ ልጅ አቡሽ ኧረ እባክሽ ጥሪያት። ሌላም ሰው መጥተው ኖ በቃ ተወሰደች። የቀራች ነው የምፈልገው ብሎ አምጫት። በቃ አፍንጫዋ ስልክ ያለ ስታምር በጣም ቆንጆ ናት። ሄደች በቃ ተወሰደች። የምፈልገው አይነት ነው የምትነግሪኝ። እኔ ቀልቤ ስለተበላሸ ይኸውልሽ አቦቲ ቀልቤ ስለተሰበረ ቀልቤ ስለተበላሸ ውጭ ሀገር ነው የምኖረው። የውጭ ሀገር ስላበላሸኝ ቀልቤ የምታስተካከል ሴት ነው የምፈልገው። ኢማነኛ ማለት ነው። አዎ የቤት ውስጥ እመቤት ስልሽ የቤት ውስጥ ቦስ፣ ቤቱን የምትመራ ቦስ አላደረግ። አንተ ደሽ ልትል አንተ ግረን ሰቅላይ ትበላ ቤት ውስጥ ኖ እንደዛ አይደለም። ቦስ ስልሽ የውጭውን ሰርተ ገንዘብ ታመጣለህ። እሷ ማውጣት ትችላለች። ከፈለገች ቤት ውስጥ እንደፈለገች መሆን ትችላለች። ሴት ልጅ
የምናወራው ስለ እኔ ሚስት ነው አይደለ? የኔ ሚስት ንግስት ነው መሆን ያለባት። ቤት ውስጥ ታዛለች፣ ቦሷ እሷ ነች። ከፈለገች ቤት ትቀመጣለች፣ ከፈለገች ቦታ ትሰራለች። ግን እኔን ትንሽ ከመስመር ማስተካከል አለባት። ቀልቤ ትንሽ ስለደረቀ ገባሽ? የተበላሸው ሰው ስለሆንኩኝ ትንሽ ብታስተካክለኝ ሚስት ሆና ትንሽ የሴትነት ኤነርጂ አለ አይደለ? ይሄ በፍቅር የሚገቡት ነገር እኔ አለው ምል ጎረምሳ ምናምን እንደዚህ ትንሽ ለስለስ የምታደርገኝ ይፈልጋለሁ። ቀልብ ገዛች ልጅ መሆን አለባት ሚስት ለመሆን። ቤቷን ለመስራት የቆረጠች መሆን። ይሄ በፋሽን እና ሚዲያ ላይ በምታየው ነገር የእሷም ቀልብ የተረበሸ ወዴት እንደምትሄድ ማታውቅ ከሆነች ሆይ ማግባት ሲባል ሆይ አለ አይደለ? እንደዛ አይነት ሴት ከሆነች ቤት አትመሰርትም። እኔ ተበላሽቻለሁ፣ እሷም የተበላሸች ከሆነች አብረን ገደል ነው። እንደዛ አይሆንም። እሷ ሰከን ያለች መሆና እኔ መመለስ አለባት። በቲም አዘቲም ውጩንም እናውቀዋለን፣ ውስጡንም እናውቀዋለን። መልካም ቤተሰብ መስረት እንችላለን። በጣም አሪፍ፣ በጣም ጥሩ ነው። አሁን የቤተሰብ ጣልቃ ገብነት ከሌለባችሁ፣ አሁን አንተ እንደዚህ አይነት እንዳልከው አይነት ነፃነት የምትሰጥ ወንድ ከሆንክ የቤተሰብ ጣልቃ ገብ የአንተ ቤተሰቦች እሷ ላይ ጣልቃ ማይገቡ ከሆነ እሷ አንተን ማስተካከል እና ያማረ ትዳር እንደሚኖራችሁ ተስፋ አደርጋለሁ። ይታየኛል። እንዳልከው አይነት ሰው ከሆንክ ማለት የሰው ልጅ የተናገረውን ሁሉ ነው ማለት አይደለም። እንዳልከው አይነት ሰው ከሆንክ በቃ እኔ እንደዛ ነኝ። ግን አምጭልኝ፣ ያችን ልጅ አምጭልኝ። ሌትስ ጎ። እሺ መስፈርቶችን ንገረኝና ለመዝግብና አስገባለሁ። አንደኛ ምንድን ነው መስፈርትክ? ማለት ለምሳሌ ጸይም፣ ቀይ፣ ረጅም፣ አጭር፣ ወፍራም፣ ቀጭን፣ ከዛ ባህሪ ያለ እኔ የምመርጣት ሴት ቆንጆ ሴት ብትሆን ደስ ይላኛል። ማንም ወንድ እንደሚወደው ማለት ነው ብትሆን። ቆንጆማ ማን ይጠላል? ቆንጆ እሱን ካወቅሽ። ከዛ በተረፈ ትዳር ስትገባ ቤቷን ለመመስረት በቃ በጣም እንትን ያለች ከውስጥ ከአስተዳደጓ ጀምሮ ቤትን የምትወድ ሴት መሆን አለባት። ቤቷን ለመመስረት ቤትን የምትወድ ሴት መሆን አለባት። ከዛ የምትወድ እሺ። እድሜማ ተዋውቀን ምን ካልኩሌት ማድረግ አለብን። በስንት ዓመት ነው ሴት ልጅ መውደድ የምታቆሙ? ይቅርታ ነው 45 በቃ ከሀያዎች እድሜ ስትመርጥ እኮ ከአንተ እድሜ አንጻር ነው። ለምሳሌ ከአንተ ምታንስ በጣም ማነስ አለባት ከወንድ ልጅ ሴቷ ማለስ አለባት። አሁን ለምሳሌ 5 ዓመት የቀራትን ሴት ለመውለጃ እድሜዋ ይሄ እንትን የሚሄድበት 5 ዓመት የቀራትን ሴት መጥረስ አልችልም። ለምን? ተዋውቀን ተጋብተን ምን እስክንል ኦልሬዲ ያለፈ ማለት ነው። ትክክል። ስለዚህ ለምሳሌ አንተ አሁን 40 ከሆንክ እሷ የኔ እድሜ ጋር ምንም ያገናኘው የለም። እሷ ለምን ተዋወቅበት? ስለዚህ አንተ ስንት ነው የሚመችክ? 25 ከዛ 25 በላይ መሆን አለባት። ከ25 እስከ 35 በለው። አይገርምም? ተሙ ተስፎ ነበር ኮመንት ላይ ከ25 ብለው ነበር። ከ25 ቁጥሩም ደስ ስለሚል ከ25 ከ35 ከሆነች ግን ለመውለድ 10 ዓመት ነው ያላችሁ። 10 ዓመት ይበቃል ልጅ ብትወልዱበት። ከ25 ከ35 ቁጥሩም ደስ ይላል። 5 ዓመት ከ25 ከ35 ቆንጆ ቤቱ የምትወድ እሺ። ቁመናዋ ችግር የለም። አጭርም ብትሆን ችግር የለብክም። ኧረ ምን ችግር አለው? አጭር ሴት እኮ እንደውም ቅመም ናት። አሪፍ ነው። ቅመም ናት። እንዴት ቀልጃለሽ እንዴ? እሺ ጸይም ቀይ ምናምን አላለም። ከዛ መግባባት ይሄ ስናወራ እንደ ሰው ልጅ እንደ ጓደኛ እንደ ከማንም ሰው ጋር ሻይ እንኳን ስጠጪ አንዳንድ ሰው ውፍ መች ነው የሚሄደው ምናምን የምትይው ሰው አለ። በወሬ ማትግባቢ ከሆነ ጥሩ አይደለም። እና እሱንማ ስትገናኙ ነው ትግባባላችሁ። እሱ ወሳኝ ነገር ነው። ገባሽ? እሱ ነው የማየው። በቃ የኔ ከመስፈርቶች አንዱ ከተግባባሽ አንዳንድ ጊዜ ቦምብ ቢፈነዳ አትለያይም። አዎ እንትን ኮከብ ከገጠመ። ስለዚህ እንደዛ ከሆነ በቃ ከሴት ልጅ ሌላ ምን ይጠበቃል? እሺ ስራ ኖራት አልኖራት ችግር የለብህም። ደስ እንዳላት ከፈለገች ትሰራለች፣ ካልፈለገች ትተዋለች። በጣም አሪፍ። አዎ የዘንድሮ አብዛኛው ወንድ ትስራ ከኔ እኩል ሰርታ ታምጣ የሚል ነው። አሁን ደግሞ የመጡት ጥሩ እየመጡ ነው። ስራ ባይኖራትም ችግር የለውም እኔ ሰርቻ ያኖራታለሁ እያሉ ነው። ጀንትል እየሆኑ ነው። በጣም ደስ ይላል። ስለዚህ አሁን የዲጄ ጃም መስፈርት ቆንጆ
ቤቷን የምትወድ ቤቴ ቤቴ የምትል ማለት ነው። እና ከ25 ከ35 ሌላ ምንም መስመርት የለውም። እድሜዋ ከ25 ከ35 እሺ። እና ጀርመን ሀገር መኖር የምትፈልግ ማለት ፈቃደኛ ነች። እኔ ወደ ኢትዮጵያ አልሄድም። ኦኬ ጀርመን ለመኖር ፈቃደኛ የሆነች ከመንሱር እንደገና መንተፍ ያምጠቼ ደግሞ ለዲጄ ጃምልስት አይሆንም። ለመንሱር ሰጥቻታለሁ ረዋነ። እሺ እሺ ሞዴሬተሮች ፕሊስ አስገቡ እኔ እያሉ ነው ብዙ 32 ሴቶች እኔ ብለዋል። 39 ደረሱ። በጣም ብዙ ትዳር ፈላጊ ያለ ግን አንዱ የሚፈልገው ከአንዱ ጋር አልተገጣጠመም። በጣም ብዙ። እሺ አለም እንደገባሽ ቪዲዮ አብሪ። አለም ግን ሙስሊም ነሽ ማሬ? አዎ ሂጃብ ያለው ፎቶ ነው ያደረገችው። ቪዲዮ አብሪ ውዴ። እናንተ እንደዚህ እንደ ቀልድ የምታዩት ነገር ነገ ተጋብተው ወልደው ከአመታት በኋላ እንዴት ተዋወቃችሁ ሲባሉ ሀቢባ የምትባል ልጅ ቲክቶክ ላይ ነበረች እና እሷ ቤት ነው የተዋወቅ ነው ይላሉ። እና ታሪክ አይረሳኝም እኔን። ያ የቷ ሀቢባ ሲባል ፎቶዬን ሁላ አውጥተው በዛን ሰዓት በህይወት ካለው ከቲክቶክ ላይ አውጥተው እቺ ሴትዮ ቤት ዳሉ። ሱሱ ጎልድ አንድ ቁጥር ደጋግመሽ ምጽፊ አንቺ አግብተሽል እንዴ? ተፋታሽ እንዴ? ተፋተሻል? ሂክማ ቪዲዮ አብሪ። ደርቋለ ቀልቤን የምታረጥበው እያለ የበለጠ ቀርቡ ልታደርቂ ነው አንቺ። ኢማነኛ ነው የሚፈልገው አይደል? ኢማንኛ ነው የምትፈልገው። ኢማን ያላት እኮ ጭራሽ አንቺ ፀጉርሽን ተቆርጣሽ ምናምን ፕሮፋይል አድርገሽ ኢማን ያላት ለጻፈበት መስፈርቱን ሳነብ በኋላ ኢማን ያላት እሺ። አቡ እኔ የሁሱን አፋቂ ሆነሽማ ዲጄ ጂምን አታገቢም፣ ይቅርብሽ። ሁሱን ጠብቂ እንደናፈቅሽ። ፋይት እያደረገ ነው። ዙዙ ቪዲዮ አብሪ። ማብራት ግዴታ ነው አሁን? አዎ ማሬ ግድ ነው። እሺ ሃኑን ቪዲዮ አብሪ ማሬ። ሃኑን እሙ ቢላል ለቢላል አባት ነው የምናገርልሽ። እንኳን አየውሽ። እሺ ታች ትሆናለች። ልጅ አላት ማለት ትዳር አላት ማለት አይደለም አይደል? አይ አቡቲ ትክክል ነው የተናገርሽው። መጀመሪያ የልጅ እናት ከሆነች በራሷ መስፈርት ነው መምጣት ያለባት እንጂ ትንሽ ከባድ ነው ለእኛ ለወንዶች ከባድ ነው። ግልጽ ካወራን ማለት ነው። እንዴ አብሴ መስፈርቷ ላይ በፍጹም ልጅ ያለው አትፈልግም። አሁን ቢሆን ልጅ የሌለው አቁም ካወራን እንደዛ ነው። አብዛኛው አይፈልግም። ደግሞ ትዳር ከገባችሁ ትዳር አዎ እደርሻለሁ፣ ምንም ችግር የለም። እኔ ግን ልጅ ሀገር ነኝ አቡዬ እስካሁን እውነት ጥሩ ነው። እስካሁን ጎበዝ ጎበዝ። አንቺማ በጣም እንትን ነሽ፣ ቅርስ ነሽ፣ ትፈለጊያለሽ። አመሰግናለሁ አቡዬ። ከወዴት ነው የምንፈልግልሽ? ኢትዮጵያ ቢገኝ እኔ ጣሊያን ነገር ነው ያለሁት። ከኢትዮጵያ ቢገኝ በጣም ደስ ይለኛል። ከዛ ላመጣው ማለት ነው። ገጠር ያለው ቢሆን በጣም ደስ ይለኛል። ጣሊያን እንዳለሽ አውቃለሁ። ቤተሰብ ናት እኮ እዚህ ቤት ትገባለች ሁሌ። የበዓል ዕለት ገብታ ራሱ ጨፍራ ጨፈረዋን አላያችሁም? ጎበዝ ናት።
እሺ ጡት መያዣ የለሽም ብለሽኝ። አዎ ታዲያ ያለ ጡት መያዣ ሲጨፈር ቲክቶክ ዋርኒንግ ይሰጣል። እኔ እኮ አለኝ እንጂ እንዴት ሳይኖረኝ እንጂ እኮ የሌላ አርገሻሉ እኮ ነው ያልኩሽ። ይኸውልሽ አንዷ ያለ ጡት መያዣ ጨፍራ ስላዘጋችብኝ አንቺ ጡት መያዣ አርገሻሉ ስልሽ አላረግሽም ያልኩሽ መሰለሽ። ከዛ እኔ ምን አልኩሽ? እኮ አላረግሽም አይደለም ያልኩትኝ። አንዷ ያለ ጡት መያዣ ገብታ ስትጨፍር ስትዘል ጡቷ ሲዘል ቲክቶክ ለእኔ ዋርኒንግ ሰጠኝ። ለእኔ 7 ቀን ዘጋብኝ። ከቲክቶክ ከላይቭ አገደኝ 7 ቀን ያለ እኔ ጥፋት ማለት ነው። በገስት ጥፋት። ለዛ ነው የምጠነቀቀው። እኔ ጡት መያዣ አጨፍሩ የጭፈራ ቀን ምናምን የምለው ለዛ ነው እንጂ አንቺን አላረግሽም ለማለት ፈልጊያን ነበር የሚይዛለት። እሺ እሺ አመሰግናለሁ። አይ ሶፊያ ድሬ እንትናም አሸናፊም የድሬ ልጅ ነው፣ የሀገርሽ ልጅ። ኦኬ የሰፈር ነው አሸናፊ። ያው ድሬዎች እንግዲህ በሴትም በወንድም እሱ ሰፈር ነው። ካናዳ አልፈልግም እኔ ከኢትዮጵያ ነው የምፈልገው ነው። ኦኬ ኦኬ። አይ ብትፈልጊም የእሱ መስፈርት ሌላ ነው ተጽፏል። የሱ መስፈርት ኦኬ እሺ እሺ እሺ። ይቅርታ ያገሬ ልጅ። እሺ ሶፊዬ መስፈርትሽ ምንድን ነው? በመጀመሪያ እድሜውን ልንገርሽ። ቪዲዮ ግዴታ ነው ሶፊ። ኦኬ ኦኬ ኦኬ። ይቅርታ እሺ አቡዬ ይቅርታ። እሺ አለው አሁን አለው። ሴቭ የሚለውን ንኪ። እኔ ጋር ጠፍቷል። ኦኬ ኦኬ። እኔ የምፈልገው እድሜው ከ35 እስከ 40 ከዛ በላይ አልፈልግም፣ ከዛ በታችም አልፈልግም። ከ35 ልክ እንደ መሲ ወለየዋ ነው መስፈርትሽ። ከ35 እስከ 40 እሺ። ስራ ማለት ነው። አዎ ስራ ምንም ችግር የለም። እዚህ ሲመጣ ስራ አስጀምረዋለሁ። ምንም ችግር የለው። እሺ እሺ። እምነት ሃይማኖቱ እሺ። እምነት የግል ነው። እምነት የግል ነው። ብራባ ሀገሬ ጋራ እሺ። እና አግብቶ የፈታ ልጅ ያለው ችግር የለብሽም? አይ ልጅ ያለው አይደለም፣ ልጅ ያለው አይደለም፣ ልጅ የሌለው ቢሆን ደስ ይለኛል። አግብቶ የፈታ ቢሆን ካለው ምንም ችግር የለውም። የእሱ ልጅ እኔ ልጅ ነው፣ ምንም ችግር የለውም። የእሱ ልጅ እኔ ልጅ ነው፣ ምንም ችግር የለውም። እሺ እሺ። ቁመት እኔም 1 ሜትር ከ69 ነኝ። ከኔ ባያንስ ደስ ይለኛል ማለት ነው። እሱ ሜትር ከ70 በላይ ይሁን ማለት ነው። ወንድ ልጅ መብለጥ አለ። ረዥም ሳይሆንም አንድ ሜትር ከ80 ቢሆን ደስ ይለኛል። ከ70 ቢሆንም ምንም ችግር የለው። ሜትር ከ70 በላይ ይኸው ሜትር ከ70 በላይ ብዬልሻለሁ። እና ከለር ውስጥ ጸይም፣ ቀይ፣ ጥቁር ኧረ ምንም ይሁን ሰው ይሁን አቡዬ፣ አንቺ እንደምትይው ሰው ይሁን፣ ልቡ ቆንጆ ይሁን። በጣም ጥሩ እሺ። መልኩ ችግር የለውም እሺ። ስለዚህ ሱስ የሚጠጣ የሚቅም ችግር የለብሽም? እኔ ባይጠጣ ደስ ይለኛል፣ ግን በሳምንት አንዴ ቢጠጣ ምንም ችግር የለም። የሰው ልጅ ነው እንግዲህ ምን ታደርጊዋለሽ? ይሄ በየቀኑ የሚጠጣ ሰው በሳምንት አንድ ቀን አንዳንድ ጊዜ ብራባ ጎበዝ። ስለዚህ የሶፊያን መስፈርት የምታሟላ ካለክ እድሜክ ከ35 እስከ 40 እምነት የግል ነው፣ ችግር የለባትም። አግብታ የፈታህን ብትሆን ችግር የለባትም። ልጅ ቢኖርህም ያንተ ልጅ የሷ ነው፣ ችግር የለባትም። ቁመትክ ሜትር ከ70 በላይ ቢሆን ይመረጣል። እሷ ሜትር ከ69 ስለሆነች ማለት ነው። ይቺን መስፈርት የምታሟላ ካለክ አለው በል፣ እኔ ስብሃለሁ፣ አስገባሃለሁ እዚህ ጋር። አሁን የሁሉንም መስፈርቶች እገርብላቸዋል። በትንሹ እኔ በትልቁ ደሆን ነው። አሁን የሁላቸውንም መስፈርቶች እገርብላችኋለሁ። ያን የምታሟሉት ገባላችሁ አለው እያሉ ነው። አስገባት። ጣሊያን ነው የምትኖረው። አግብታ ጣሊያን ትወስድሃለች። ግን ማለት ነው ወሰድሽ በኋላ ቢሸመጥጥሽስ? አይ ገጠር ያልኩሽ ለዚህ አይደለ? ገና ሀገሩን እስከሚለምድ ምን እስከቱን መጻፍ አለብኛ። የገጠር ልጅ መሆን አለበት። የገጠር ብዬሻለሁ። አልሰማሽኝም? የገጠር አሁን ቅድም አልጻፍኩም ነበር፣ ይቅርታ። የገጠር ልጅ መሆን አለበት። የገጠር ልጅ ዘመድ ያለሽ ካለሽ አለው። ደሬ ነን የተማመንብን ደሬ አለው። ዛሬ ጉሜን ላገኝ ነው ባልተመስገን። ደሬ
ደሬ ያለው ብሎ ነበር የታለኔ ለደሬ ቅድሚያ ልስጠው ተበድሏል ከዚህ በፊት ይቃ ወይኔ ግን ደሬ አንተ ባለ ትዳርና የልጆች አባት አይደለክ? ለጣሊያን ወይኔ ደሬ እኮ ነው ደግሞ ኢንቫይት አድርጌዋለሁ። እሺ ሰው ከንቱ የምር ደሬ የልጆች አባት ባለ ትዳር አይደለክ? ከሚስት ጋር ምን ሆናችሁ? አንተ ካልታመንክ ማን ይታመናል? እሺ ሰው ከንቱ ቪዲዮ አብራ ሀቡዬ ወንድም አለኝ ፌብዬ። እሺ እኔ ላንቺ ውለታ አልዋልልሽ። ወንድምሽ የገጠር ልጅ ነው? የገጠር ልጅ ከሆነ ይምጣ፣ ችግር የለም። የገጠር ልጅ ነው የምትፈልገው? ምክንያቱም የከተማ ልጅ ከሆነ ጣሊያን ከመጣ በኋላ ከተመቻቸ በኋላ ላጥ ይላል። ስለዚህ እንደዛ እስከ መጨረሻ አብራት የምትቆይ ነው። በህይወት እስካለች አብራት የሚቆይ ሰው ነው የምትፈልገው። ስለዚህ ታማኝ በህይወት እስካለች የሚቆይ ግን ማለት ነው። ስልኩን ምን አውቀው ደሬ መጥቷል። አንቺ ቻይ በያት እንዴ! ምነው እንዴ ፈለግሽው? እሷ አለባት አውቃ ነው እኮ ይኸውልሽ፣ ስትወስጂላት ከዛ እሷና ባሏ እየተደዋወሉ ወረቀቱ እስኪስተካከልለት ምናምን በውስጥ ለውስጥ እያወሩ ልክ ወረቀቱ ሲያልቅለት አንቺን ላሽ ብለው እሷን ሊያመጣት ገባሽ? ኖ እዛው ያልሹ ባልሽ የዘንድሮ ሴቶች እየሸጡ ነው ባሎቻቸው። ሂድና ሲያልፍልቅ ይገኛል እያሉ። አቡዬ እንዴት ነሽ? ሬ እንዴት ነህ? ሰላም ነው አለው። እናቴ ሰላም ነው አለው። ወንድሜ አንተ ባለ ትዳር አይደለህ እንዴ? አዎ ተለያይተናል እኮ አቡዬ። እንዴ ዛሬ ነው የምትነግረኝ? ዛሬ ተለያያችሁ? የጣሊያን ጉዳይ ሲመጣ ዛሬ አይደለም አቡዬ። እሺ ዛሬን እኔ በጣም እተማመንበታለሁ። በጣም ደግሞ በዚህ አጋጣሚ ጣሊያን ስኩል ነው የተማርኩት። ጣሊያንኛ እችላለሁ። ዋው ደሬ መጥቶ እዛ እንደማይክድሽ እኔ ዋረንቲ እሆናለሁ። ዋረንቲ ነው ጋረንቲ የሚባለው እሆናለሁ። ስቱዲያቶ ደሬ አስኮላ ኢታሊያና አዲስ አበባ ማዶቬ ኮሎሽ አዲስ አበባ ኢትዮጵያ ኖ ኢትዮጵያ ነው የተማርከው? ጣሊያን አይደለም የተማርከው? ጣሊያን ስኩል እኮ ነው ያለሽ። ጣሊያን ስኩል እንጂ ከኢትዮጵያ ውጭ። እኔ ደግሞ እዚህ ጣሊያን ለዩኒቨርሲቲ የሚመጡ አሉ። እንደዛ መስሎ ነው። ይቅርታ ደሬ ጣሊያን ስኩል ነው የተማርኩት ነው ያለው። ጎበዝ። የከተማ ሰው ነህ? የገጠር ልጅ ነው። እኔ የገጠር ልጅ በትልቁ አድርጋ እንዴ ልየው። ደሬ ጣሊያን ሄደ መጣ። ደሬ አየህ አይደል? እኔ ላንተ ወንድሜ ዋሰው ሆንካለሁ። ሄደህ ከዛ እንደማትክዳት እንደማትጠፋ እኔ ባላንተ ዋሰው በቃ ቆንጆ ነው። መልክ ብቻ መሰለሽ ጸባዩስ ብትይ ኦኬ። እኔ አንቺ ስላልሽ እኔ አንቺን ልጠምንሽ ነው። እድሜውን ግን አልጠየቅሽውም አቡዬ። እድሜ እኮ ቁጥር ነው ማሪ። የወንድ ልጅ እድሜ ምን ያደርጋል እንዴ? አቡዬ ደግሞ ጠይቁ። አይ በደንብ ማቻ ያደርጋል። እሺ ደሬ ወንድም እድሜ ስንት ነው ወንድሜ? 33 አቡዬ 33 ነው። ይሁን አንቺ ከ35 እስከ 40 ነበር የምትፈልጊው። ሁለት ዓመት ይቀረዋል። እኔ ያልኩት 35 አውቆ አልፈልግህም እንዳትዪው ነው። ሁለት የቀነሰው እንጂ 35 ነው። አልፈልግም እንዳትዪው ትንሽ ነው ትልቅ ነህ እንዳትዪው ብሎ ነው የቀነሰው እንጂ 35 ነው። ኦኬ እሺ አቡዬ ፎሎ አድርገኝ። ፎሎ አደራ ወንድሜ። እሺ
እሺ አቡዬ ታንኪዩ። አቡዬ ከኋላችን መታዴ ከፊታችን መልካሙን እንመኝላችኋለን። ደስ ብሎናል። አቡዬ ነገርሽው ድንግል ናት ብለሽ ነገርሽው ልጃገረድ ናት አልሽው። ባይዘዌ ድንግል ናት እስካሁን ድረስ በታሪክ የሌለን እሷን ቅርስ ናት። ትልቅ ዋሻ ውስጥ 5 ሳንቲም እንደማግኘት ማለት ነው። ትክክል። ብራቮ ብራቮ ብራቮ። ኦኬ ታንኪዩ አቡዬ አመሰግናለሁ። ኑሪልኝ። በጣም ወድሻለሁ። እኔም በጣም ልጆች ያሳድግልሽ። ኑሪልኝ። እሺ እናቴ ቆንጆ ትዳር ቻው። የአብርሃምና የሳራ ያላት ዌልካም። ሄድክ በቃ ጣሊያን መኖሪያ ፈቃድህን ዱባይ ላይ ይዘካል። ይመስገን ፈጣሪ። አሁን ደግሞ ጣሊያን ሄዳለን። ጣሊያን ሄደክ ላይቭ ላይ መተክ እንድትናገር እንድታመሰግነኝ እፈልጋለሁ። ላይቭ ላይ መተክ እንዳትረሳ። ጣሊያን ስትገባ እንዳትረሳኝ። ታረሳሽም እናቴ እህቴ ኑሪልኝ። ምንም አይደል ወንድሜ። ቻው። ቆይ አስታወሳችሁት? ዲጄሊ አምጥታው ምናምን ዲጄሊ አምጥታው ኢቃማዚ በሳራ አልሀበሻ እና በእኛ ምናምን የተሰራ ነው። ይሄ ልጅ ነው። ስለዚህ ይሄ ልጅ ነው እንደሱ። ኧረ እባክህ ዛሬማ ጣወጣለሁ። ጣሊያን ሄዶ ደግሞ ታያላችሁ። መጥቶ እዚህ ቤት ገስት ገብቶ አመሰግናለሁ አቡዬ ይኸው ጣሊያን ያለሁት ካላለ እሺ አቡዬ ቴንኪዩ እናቴ። እኔ አንተ መልካም ሰው ስለሆንክ ነው አንተን የመረጥኩትኝ። የሰው ውለታ ስለማትረሳ ጣሊያን ሄደን እንደማትረሳኝ ስላመንኩብክ ነው። 100% ችግር የለውም። መችክ ሰላም ግባል ገና ፕሮሰሱ ሳይጀመር ሰላም ግባል። ቆይ ፕሮሰሱ ይለቅ መጀመሪያ። ሲያልቅ ፕሮሰሱ ይበረራው ቀን መተህ ንገረን። እሺ እናቴ። እሺ አቡዬ ቻው። እንትን ፈላጊ ያልተገኘላችሁ ሰዎች ሳምንት ትቀጥላላችሁ። መስፈርታችሁ እኔ ጋር። እኔ እኮ ደብተር ላይ ጽፌ ነው የሚይዘው። ቀልድ የለም። ባትኖሩ ራሱ ሼር አድርጉላቸው፣ ጥሯቸው። ሰው ተገኝቶላቸዋል ነው የሚባለው። እሺ አሁን ተረኛ ሁሉም እዚህ ጋር ያለው መስፈርቱ ራና አዲስ ገቢ ናት። ሪና ወይ እንዴት ነሽ? ቪዲዮ አብሪ ማሬ። እንደዚህ ወስደሽ ስራዬ ብል